የእያንዳንዳችን ችግር ሊፈታ የሚችለው የኢትዮጵያ ችግር ሲፈታ ብቻ ነው። ሀገር በቤት ይመሰላል። ማገሩ፣ ወራጁ፣ ቋሚው፣ ጣራው ተሰናስለው ቤት እንደሚሆኑት ሁሉ ሁሉም ብሔሮች፣ ሁሉም ዜጎች፣ ሁሉም ባህሎች፣ ሁሉም ታሪኮች እያንዳንዳቸው ሰበዝ ሆነው ሲደመሩ ታላቋን ድንቋን ውቧን ኢትዮጵያን የሚያሳዩ ስለሆነ በተናጠል ጎልተን ለመታየት ሳይሆን በጋራ ለማበብ ልባችን የቀናና አእምሯችን የሚያስተውል እንዲሆን ላሳስባችሁ እወዳለሁ። ኢትዮጵያ የሁላችን ቤት ናት። የተሸናፊዎች አጀንዳ ጥላቻ፣ ግድያ፣ መገፋፋት፣ ንጹሃንን ማጎሳቆል ነው። በኢትዮጵያ ውስጥ በጋራ የምናድግበት፣ በጋራ የምንበለጽግበት፣ በጋራ በሰላም የምንኖርበትን ሁኔታ መፍጠር ካልቻል ማናችንም መኖር፣ መበልጸግ፣ ወጥተን መግባት አይሆንልንም። የእያንዳንዳችን ችግር ሊፈታ የሚችለው የኢትዮጵያ ችግር ሲፈታ ብቻ ነው። በተናጠል የራሱን ወረዳ፣ የራሱን ዞን፣ የራሱን ክልል፣ የራሱን ከተማ ችግር መፍታት የሚያስብ ማንኛውም ግለሰብና ቡድን ከኢትዮጵያ ችግር በፊት ቀድሞ የሚፈታ የሰፈር ችግር እንደሌለ መገንዘብ ጠቃሚ ነው። በዚህ ቀን የሁላችን ታሪክ፣ የሁላችን ቅርስ፣ የሁላችን እሴት፣ የኢትዮጵያ ሀብትና የኢትዮጵያ ኩራት ሆኖ የሚታይበት ሁላችን ለኢትዮጵያ እጅግ አስፈላጊ መሆናችንና በኢትዮጵያ ጥላ ስር ውበታችን ጎልቶ የሚታይ መሆኑን የምንማርበት ዕለት በመሆኑ የኢትዮጵያዊነት ቀን የኢትዮጵያውያን የመማሪያ ቀን ስለሆነ እንኳን ደስ ያላችሁ ልላችሁ እወዳለሁ። ሀገር በቤት ይመሰላል። ማገሩ፣ ወራጁ፣ ቋሚው፣ ጣራው ተሰናስለው ቤት እንደሚሆኑት ሁሉ ሁሉም ብሔሮች፣ ሁሉም ዜጎች፣ ሁሉም ባህሎች፣ ሁሉም ታሪኮች እያንዳንዳቸው ሰበዝ ሆነው ሲደመሩ ታላቋን ድንቋን ውቧን ኢትዮጵያን የሚያሳዩ ስለሆነ በተናጠል ጎልተን ለመታየት ሳይሆን በጋራ ለማበብ ልባችን የቀናና አእምሯችን የሚያስተውል እንዲሆን ላሳስባችሁ እወዳለሁ። ትናንት ያለፈና ያመለጠ ታሪክ ነው። ትናንትን ለመማሪያ ብቻ መጠቀም ከቻል ነጋችን ያማረ ይሆናል። ዛሬ የትናንትናውን ጉዳይ እያነሳን ብንወቅስ ብናወድስ ሰዎቹ የሉምና አይሰሙንም። ያጠፉትም ያለሙትም አልፈዋል። እኛ መልካም ነገን ለልጆቻችን ለመገንባት መለስ ብለን ከትናንትና የምንማር የተሻለች ነገን የምንሰራ ቢያንስ መጪው ትውልድ ከልመና የተገላገለ ሰርቶ የሚበላ ጎረቤቱን የሚወድ ሌላውን ቋንቋ ለመማር የሚጥር በኢትዮጵያ ሕዝብ አንድነትና የጋራ እሴት የሚኮራ እንዲሆን ወደ ኋላ መለስ እያል መሰዳደቡን፣ መገፋፋቱን፣ መጠላላቱን ተወት ብናደርገው ለኛም ለልጆቻችንም የሚበጅ ስለሆነ ማስተዋል አይንፈገን ልላችሁ እወዳለሁ። ኢትዮጵያ ውስጥ ከግራ ከቀኝ ዋልታ የረገጡ እሳቤዎች አሉ። ከትናንትና መላቀቅ ያልቻሉ ነገ የሚሰራበትን እያንዳንዱን ብሎኬት ዛሬ የሚያፈርሱ በጋራ መኖር ሳይሆን
መጋፋፋትን የሚመርጡ በራሳቸው አጀንዳ ሳይሆን በሰዎች አጀንዳ የተገዙ በንጹሃን ደም ፖለቲካ ሰራን ብለው የሚያስቡ ጥቂት ግለሰቦችና ቡድኖች እንዲሁም የሚዲያ ሰዎች አሉ። ለነዚህ ለጊዜው ለሳቱ ወንድሞችና እህቶች ያለኝ ምክር ዛሬም ኢትዮጵያ ትፈተናለች እንጂ አትሸነፍም። ደጋግመን በኢትዮጵያ አንድነት በኢትዮጵያ አሸናፊነት ልናስታውሳቸው እንደሞከርነው ሁሉ አሁን የገጠመን ፈተና ምንም እንኳ አሳዛኝ ቢሆን በተባበረ ክንድ ሀገርና የነገ ትውልድ መገንባት በሚፈልጉ ዜጎች ትብብር ይህንንም ፈተና እናሸንፋለን። ኢትዮጵያም ትበለጽጋለች። የያዝነውን እውነት፣ የያዝነውን ፍቅር፣ የያዝነውን መደመር ባልባሌ ተረት ሊያጠለሹ የሚሞክሩ ቡድኖች የያዝነውን እውነት ማጠፍም ማሸነፍም ስለማይችሉ ኢትዮጵያ በልጽጋ በከፍታ ማማ ላይ ተቀምጣ ለልጆቻችን የምናሸጋግራት መሆኑን ዳግም ላረጋግጥላችሁ እወዳለሁ። የኢትዮጵያ ብልጽግናና ልዕልና የሚመነጨው ከእውነትና ፍቅር ነው። የተሸናፊዎች አጀንዳ ጥላቻ፣ ግድያ፣ መገፋፋት፣ ንጹሃንን ማጎሳቆል ነው። ከግራም ከቀኝም ያሉ ዋልታ የረገጡ እሳቤዎች ለኢትዮጵያ ስለማይበጁ እጅግ የተከበራችሁ የኢትዮጵያ ዜጎች፣ ወጣቶች፣ የተማራችሁም ያልተማራችሁም ኢትዮጵያውያን ለእያንዳንዱ አጀንዳ ምላሽ ከመስጠታችሁ በፊት የአጀንዳውን ባለቤትና ምንጭ ለማወቅ እንድትሞክሩ በሰከነ መንገድ ነገር እንድታዩ ኢትዮጵያን ለመናጥ ለአንድ ወር እንኳን ሰላም እንዳትሆን አዳዲስ አጀንዳ እየፈጠሩ ለሚያውኩን ሰዎች ጆሮ የምትሰጡ እንዳትሆኑ ከኢትዮጵያ መንግስት ጋር በትብብር በአንድነት በሕግ ሰላማችንን አንድነታችንን ማስከበር እንድንችል የበኩላችሁ ሚና እንድትወጡ በታላቅ ትህትና አደራ ልላችሁ እወዳለሁ። በሰሜን ኢትዮጵያ የጀመርነው ሰላም ዘላቂ አስተማማኝ እንዲሆን በኢትዮጵያ መንግስት በኩል የሚጠበቅብን ሁሉ ለማድረግ ከፍተኛ ጥረት እያደረግን ስለሆነ ሰላም ለሰሜን፣ ሰላም ለምዕራብ፣ ሰላም ለምስራቅ፣ ሰላም ለደቡብ፣ ሰላም ለኢትዮጵያ፣ ሰላም ለአፍሪካ እንዲሆን በጋራ በትብብርና በፍቅር እንድንቆም በታላቅ ትህትና አደራ ልላችሁ እፈልጋለሁ። እጅግ የተከበራችሁ የኢትዮጵያ ሕዝቦች ምንም ድንግዝግዝ ምንም ጨለማ የሚመስሉ ጉዳዮች ቢታዩም አሁንም እኔ በጉልህ የሚታየኝ የኢትዮጵያ ብልጽግና፣ የኢትዮጵያ ጽናት፣ የኢትዮጵያ ታላቅነት፣ የኢትዮጵያ ከፍታ ስለሆነ ሪቫን የምትቆርጡ እንጂ ተስፋ የምትቆርጡ ዜጎች አትሁኑ። ሰዎች ለከፋ እሳቤዎቻቸው ለእኩይ ስራዎቻቸው ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን፣ ሕይወታቸውን እያጠፉ ስለሆነ እኛ ለታላቋ ኢትዮጵያ ሰላምና ብልጽግና 10 ቦታ ብንበጣጠስ ልጆቻችን ቀጣጥለውና አጉልተው የሚያሳዩት ማንነት ስላለን ለኢትዮጵያ ሰላም፣ ለኢትዮጵያ ፍቅር፣ ለኢትዮጵያ አንድነት ያላችን ሁሉ ሰጥታችሁ በትጋት እንድትሰሩ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ዛሬም እንደ ትናንቱ ይህንን ፈተና ለጥንካሬ፣ ለብርታት፣ ለማሻገር ተጠቅመንበት በአዲስ ድል በቅርቡ እንደምንገናኝ ቅንጣት ታክል ጥርጣሬ የለኝም። ለጠላቶቻችን ትንሽ ከፍ ያለ ጠንከር ያለ ሐሳብ እስኪኖራችሁ ድረስ ተረጋጉ። የአሁኑ አጀንዳችሁ ኢትዮጵያን ማፍረስ ቀርቶ ሊነቀንቃት ስለማይችል
በደንብ ተዘጋጅታችሁ እንድትመጡ ምክር እለግሳችኋለሁ። በትንሽ ሐሳብና አጀንዳ የምትቆም ኢትዮጵያ የዛሬ 4 ዓመት ቆማለች። ዛሬ ያለችው ኢትዮጵያ ጠንካራ የመከላከያ ሰራዊት ያላት፣ ጠንካራ የፖሊስ ሰራዊት ያላት፣ በአዲስ ትውልድ ውስጥ ከፍተኛ ፍቅርን፣ መደመርን፣ ይቅርታን የዘራች በቀላል ማትናወጥ ስለሆነ ይህ የከሸፈ አጀንዳዎቹን ዳግም አሸንፈን በኢትዮጵያ ብልጽግና ልዕልና አሸናፊነት ዳግም እንደምንገናኝ ያለኝን ሙሉ እምነት እየገለጽኩ የሐዋሳ ከተማ ነዋሪዎች፣ የሲዳማ ክልል መንግስት እንዲሁም የሲዳማ ሀገር ሽማግሌዎች በቄጤላ በአጠቃላይ ላደረጋችሁልን አቀባበል ለነበረን ቆይታ የኢትዮጵያ መንግስት መላው የኢትዮጵያ ሕዝብ በእጅጉ ያመሰግናችኋል። ሐዋሳ የሁሉም ኢትዮጵያዊ ከተማ፣ መቀሌ የሁሉም ኢትዮጵያዊ ከተማ፣ ባህር ዳር የሁሉም ኢትዮጵያዊ ከተማ፣ ጅጅጋ የሁሉም ኢትዮጵያዊ ከተማ፣ ሰመራ የሁሉም ኢትዮጵያዊ ከተማ፣ ጅማ የሁሉም ኢትዮጵያዊ ከተማ፣ ጋምቤላ የሁሉም ኢትዮጵያዊ ከተማ፣ አሶሳ ሐረሪ የሁሉም ኢትዮጵያዊ ከተማ፣ ቦንጋ የሁሉም ኢትዮጵያዊ ከተማ፣ ኢትዮጵያ የሁሉም አፍሪካ መናኸሪያና መዳረሻ እስከምትሆን ስራችን ይቀጥላል። ኢትዮጵያ የአፍሪካ እምብርት ስለሆነች ሁሉም የአፍሪካ ህዝቦች ለመቀበል ለማስተናገድ የሚያስችል የመሬት፣ የውሃ፣ የሀብት ብቃት አላትና በደህንነት በጥላቻ ሳንሞላ በፍቅር በመደመር አቅፈን የምናሻግር መልካም ሀገር ለልጆቻችን የምናወርስ እንድንሆን ፈጣሪ ኢትዮጵያና ህዝቦቿን የተበላሹ ዜጎችን አእምሮ ምድራችንን፣ ሰማያችንን፣ ቅጥራችንን በሙሉ እንዲባርክ እንጸልያለን። ኢትዮጵያ ታሸንፋለች፣ ትሻገራለች፣ ትበለጽጋለች። እጅግ አድርጌ አመሰግናለሁ።